መስኪ ለእህቷ ሄለን ወጥመድ አዘጋጀችላት። ምክንያቱም አሁን ላይ ሄለንንም በመከታተል ይበልጥ ከቅዱስ ጋር እንድትጣላ እያደረገች ትገኛለች። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁ። ሳምሪ ከካሌብ የሰረቀችውንም ፎቶን ያለበትንም ስልክ ወደ ሄለን ታመጣዋለች። ግን ደግሞ ከሰረቀችው በኋላ ይበልጥ የጠረጠራት ካሌብ አንቺ ነሽ የወሰድሽው በማለት በመንገዷ ደርሶ ሊበረብራት ችሏል ማለት ነው። ግን ደግሞ በዚህ አጋጣሚ ሳምሪ ምንም እንኳን እሷ ላይ አንድም ነገር ሊያገኝ ባለመቻሉ ይበልጥ በጣም ጭንቀቱ ጨምሮና አሁን ላይ ሄለንን የሚያስፈራራበትን መንገድ እንዳይጠፋበት የቻለው ሁሉ እያደረገ ይገኛል። ነገር ግን መስኪ ሄለንን በመከታተልና ሄለንና ሳምሪ አንድ ነገር እያደረጉ ነው በማለት መስኪ በጣም በሚወጡበትና በሚወርዱበትንም ቦታ ላይ እነሱን መከታተሏን አላቆመችም። ሳምሪና ሄለንም ከወሰዱት በኋላ ከካሌብ የሰረቁትንም ነገር ክፍላቸው ለማየትና ለማጥፋት ይሞክራሉ። ግን ደግሞ አሁንም እረፍት የማትሰጣቸው መስኪ ገና ከመቀመጣቸው ምንም እንኳን ሳያደርጉ ትደርስባቸዋለች። በዚህን ጊዜ ግን በሩንም ብታንኳኳ ለመክፈት ስለዘገዩ መስኪ ግን የፈለገችውና የጠበቀችውንም ሳምሪ ክፍል ሳምሪ ብቻዋን ትሆናለች ብላ ነበረ። ግን ደግሞ ያገኘቻትንም እህቷ ሄለን በዚህን ጊዜ ምን ታደርጊያለሽ በማለት ነበረ ሳምሪ ክፍል ለምን እንደሄደች ትጠይቃታለች። ግን ደግሞ መስኪ ይሄንን አንቺስ ምንድን ነው እዚህ ልትመጪ የቻልሽው በማለት ሄለንም ለመስኪ ትጠይቃታለች። ግን ደግሞ ሳምሪ አሁን ላይ እንደታመመችና ሄለንም እሷን እንድትንከባከባት እንደመጣች ለመስኪ ትነግራታለች። መስኪ ግን አላመነችምና አንድች ነገር እያደረጋችሁ ነው እደርስበታለሁ በማለት ታስፈራራቸዋለች። በዚህን ጊዜ ሄለንም አሁንም መስኪ ከመጣች በኋላ ወደ ክፍሏ ትሄዳለች። በዚህን ጊዜ ግን ሳምሪንም ታፋጥታታለች። መስኪ ሁለታችሁ የምታደርጉትን ነገር አለ፣ ምንድነው? እየደበቃችሁኝ ነው በማለት ሳምሪን ፍጥጫ ውስጥ ታስገባታለች። ሳምሪም ልክ እንዳመማት በማስመሰልና ይበልጥ እኔ አሞኝና ሄለንም ውሃ እንደሰጠኝ ነው በማለት ለእህቷ መስኪ ትነግራታለች። መስኪ ግን አልተዋጠላትም። እስኪ ነጋ ትጠብቃለች። ከነጋ በኋላ ካሌብ ወደ ቤት በመምጣትና በሩን በጣም እየደበደበው ነበረ። በዚህን ጊዜ መስኪ ብድግ ብላ ነበረ ሄለንንም ተከትላ ለመውጣት የሞከረችው። በዚህን ጊዜ ግን ቅዱስ ለምን አንቺ ትጨነቂያለሽ ወይስ ምንም ማላውቀው ነገር አለ በማለትና መስኪንም እንድትቀመጥ ያደርጋታል። ቀድማ የከፈተችው ሳምሪም ፊት ለፊቷ ላይ ካሌብ ታገኘዋለች። ካሌብ እስከዚሁ ድረስ እርቆ ይደርስና እቤት ይመጣል ብላ አላሰበችም ነበረ። ሳምሪ ባየ ጊዜ አሁን ቶሎ ብለሽ ስልኬን መልሽልኝ በማለት ነበረ እያስፈራራት የቆየው። እንዴት እንዲህ እዚህ ልትመጣ ትችላለህ? እኔ እኮ ሁሉም ነገር ነግሬሃለሁ፣ እኔ ያንተ ነገር አልወሰኩም በማለት ማሳመንን ፈልጋ ነበረ። ግን ደግሞ ካሌብም እንደማያምናትና ሁሉንም ነገር እዚህ ቤት ነው ያለው፣ ቶሎ ብለሽ አምጪው አለበለዚያ ሁሉም ነገር ገብቼ እረብሸዋለሁ በማለት ሳምሪንም ያስፈራራታል። ግን ደግሞ ተከትላት የወጣችው ሄለንም ፊት ለፊቷ ላይ ካሌብን ታገኘዋለች። በዚህ ጊዜ ግን ካሌብ ይበልጥ እሱ ወደ ውስጥ እንዳይሰማባቸው በማድረግ ራቅ ወዳለ ቦታ ካሌብም ይዛው ትሄዳለች ሄለን። በዚህን ጊዜ ግን ለምን ከህይወቴ አትወጣልኝ? ምንድነው የምትፈልገው? እያለች ካሌብንም ስትጠይቀው ነበረ። አሁን ላይ ሁሉንም ጉድሽን የአልጋ ላይ የኔና አንቺ የአልጋ ላይ ያለውንም ጉዳችን ለባለሽና ለእህትሽ እናገራለሁ በማለት ነበረ። አሁንም ሄለንንም እያስፈራራት የቆየው።
ከሷ ምን እንደሚፈልግና ምንድነው ከኔ ለምን ከህይወቴ አትወጣም በማለት ድጋሚ ትጠይቀዋለች። ካሌብ በዚህን ጊዜ እኔ ከህይወትሽ አልወጣም መቼም፣ ግን ደግሞ አሁን ላይ ቅድሚያ ያሰረቃችሁኝንም ፋይል እንድትመልሱልኝ ስልኬንም መልሱልኝ በማለት ነበረ ለሷም የነገራት። ግን ደግሞ በዚህን ጊዜ ምንም እንደሌለ ትነግረዋለች። ይበልጥ ግን እሱም ወደ ውስጥ እንደሚገባ ይነግራትና ገፍትሯት ወደ ውስጥ ይገባል። በዚህን ጊዜ በጣም ተጨንቃና ምንድነው መሆነው በቃ ጉዴ ፈላ እያለች ሄለንም ጭንቀት ውስጥ ትገባለች። አሁን ላይ በጣም እየተጠራጠራት የቆየው ቅዱስም ብድግ ብላ ወደ ውጭ መውጣት ባሰበች ሰዓት ለምንድን ነው የምትከታተያት? እህትሽን ሄለን እያየሁሽ ነው በማለት ሄለንንም እንደምትከታተላት ቅዱስ ለመስኪ ይነግራታል። መስኪም እኔ አሁን እየተከታተልኳት አይደለምና ወጥቼ ምን እንደተፈጠረ ማየት ፈልጌ ነው ትላለች። ሁሉ ሰላም ነው እኮ ቁጭ ብለሽ ብቻ አንቺ ጠብቂ ይላታል። በዚህን ጊዜ ግን አንተ ሰላም መሆኑ እንዴት ልታውቅ ችለሃል? በማለት ቅዱስም ጥርጣሬ ውስጥ እንዲገባ ታደርገዋለች። መስኪን በንግግሯ የተገረመው ቅዱስ አሁን ላይ አንቺ የምታደርጊያቸው ነገሮች ምንም ግልጽ እየሆኑልኝ አይደለምና ለምንድን ነው ሄለንን እየተከታተልሽ የሄለንንም ነገር ወደ እኔ ለማምጣት የምትሞክሪው? ይላታል። በዚህን ጊዜ በመደናገጥና መስኪ መናገር የቻለችው እኔ ምንም እህቴንም አልተከታተልኩም በማለት ውሸቷ ትቀጥላለች። በመሀልም ካሌብ ሄለንንም ገፍትሮ ወደ ውስጥ ይገባል። አንቺ ሳምሪ በማለትና ስልክ መልሺ እያለ ወደ ሳሎን ይሄዳል። በዚህን ጊዜ ሳምሪም በመፍራትና ከቅዱስ ኋላ ትደበቃለች። ደግሞ ቅዱስም ሳምሪንም ለማዳን አሁን ላይ ከካሌብ ይጋፈጣል ማለት ነው። ግን ደግሞ ካሌብ በዚህ ሰዓት ስልኬ ካልሰጠችኝ ከዚህ ቤት አልወጣም በማለት ቅዱስንም ይናገረዋል። ዳግመኛ እዚህ ቤት እንዳትመጣ ብዬ ብዙ አስጠንቅቄ ነበረ በማለት ከካሌብ ጋር ከባድ ጸብ ውስጥ ይገባሉ። በዚህ መሀል የሁለቱ ጸብ ያስፈራቸው ሶስቱ ሴቶች አንደኛዋ ግን መስኪ በእነሱ መሀል በጸቡ መሀል ደስተኛ ሆናና ይበልጥ ደግሞ ይሄ ነገር የኔ አጋጣሚ ነው እጠቀምበታለሁ በማለት ነበረ ሁሉ ነገር እያደረገች የምትገኘው። ካሌብና ቅዱስ መሀል ከባድ የሆነ ጦርነት ይፈጠራል። ግን ደግሞ በዚህ መሀል መስኪም ካሌብ ይዛው ወደ ውጭ ትወጣለች። በዚህ ጊዜ ካሌብንም ውጭ እንዲጠብቃትና እሱ ጋር መጥታ እንደምታወራ ትነግረውና ወደ ውስጥ ትገባለች። በዚህ ጊዜ ቅዱስንም በማረጋጋት ሄለንም ይበልጥ ቀስ ብሎ እንዲረጋጋ ታደርጋለች። አሁን ላይ መስኪ መንገዱንም አግኝታ ካሌብንም ለምን እንደሆነ አውቃለሁ በማለት አንተና ሳምሪ አንተና ሄለን ያደረጋችሁን ነገር ሁሉ አውቃለሁ በማለት ካሌብንም ትነግረዋለች። በዚህ ጊዜ ግን ካሌብ አንድም ነገር አላወቀም ነበርና እህቷ መስኪ የሄለንና የኔ ፎቶ የኔና የሄለን እንደዚህ የተፈጠረው ነገር አውቃለሁ የምትል ስላልመሰለው አንቺ ግን እንዴት ነው እህትሽ እንዲህ ልታደርጊ የምትችዩ በማለት ይጠይቃታል። በዚህን ጊዜ መስኪ እሷን የራሷ አላማ እንዳላት ለካሌብ ትነግረዋለች። ግን ደግሞ አሁን ላይ ይበልጥ መስኪ ላይ ሄለን ላይ ተነስታና ሄለንንም ለመጣል እንደምትፈልግ ከካሌብ ጋር እንስማማ ብላ እጇ ትዘረጋለታለች። ካሌብ ግን አሁንም ነገሩ ሁሉ ከሷ ጋር ስምምነት ሳይሆን የሚፈልገው ሄለን ለኔ ብቻ ናት በማለት አመጣታለሁ ከዛ ቤት ይዤት ደግሞ ወደ መጣውበት እሄዳለሁ ብሎ ካሌብም ይነግራታል። ነገር ግን በዚህ መሀል አሁን ላይ መስኪ ከባሏ ቅዱስ እሷን አስወጥታ ቅዱስን ለራሷ ለማድረግ እየሞከረች ትገኛለች ማለት ነው። አሁን ላይ እህቷ መስኪ በጣም ጨካኝ ከመሆኗ በላይ የእህቷ ደስታ ለመንጠቅ እየሞከረች ትገኛለች። በተለይ ደግሞ አሁን ላይ ሳምሪ ከሄለን ጎን ሆና
ሄለንንም ያለባት ችግር እንዲወገድላትና ሄለንንም ያለባት ሁሉን ጥፋቷ እንዲሸፈንላት የምታደርገው ሳምሪ ሄለንንም በመደገፍና ደስተኛ እንድትሆን እያደረገቻት ትገኛለች። ቅዱስ በጣም ጥሩ ባል እንደሆነና ሁሉም ነገር እኔ ጥፋተኛ ነኝ በማለት ሄለንም አሁን ላይ ውስጧ በጸጸት እየተከነከነች ትገኛለች።